እንደው ህይወትስ የወሰደሽ መንገድ ነበረ ወይ? ይህ ነገር ለምን አስፈልጎሽ ለምን አጥብቀሽ ያዝሽው? አትረቢም እኮ ይባላል። አትረባም እኮ እቺ ዝም ብላ እኮ ነው የምታደለድለው ምናምን ይባላል። ከዛስ ዝም ብላ that means aimless ናት ማለት ነው። ከዛ ያቺ ልጅ ታድግና ምንም ኤም የለኝም በቃ አይደል ነው ዋታም ታምነዋለች። ለምን ዴፊኒሽኑ ተሰጣታ በዛ እድሜ። ልቋን ሴትዮ ቤቷን የምትመራዋን ሴትዮ እዛ ጋር የሚጀምር ነው የሚመስለን ብዙ ነገር፣ ግን መሰረት ከስር መነሻ ፕሮግራም የተደረገው ታች እንደሆነ እንረሳዋለን። ገብቼ የየን ልጄ በርን ከዘግቼ ልጄ ለአባትና ለእናቴ አለቅስ ነበር። ማልቀሱ ደግሞ መድኃኒት ነው። እውነት እኔ ሰው አልቅሱ ነው የምለው ቦታዎች ናቸው። አንዳንዴ ልጆቻችን ላይ ከጮህን በኋላ ይቆጨናል። የማልፈልገውን ነገር ሲያደርግ ራሴን አረጋጋለሁ። ምክንያቱም ሪአክት ማድረግ ስለማልፈልግ ሪስፖንድ ማድረግ ስለምፈልግ ተነፍሳለሁ እና ደግሞ አይኔ ደግሞ ሞመንት ብዬ ትንሽ ጊዜ ስጠኝ ብዬ ራሴን ተንፍሼ እመለሳለሁ። ሰላም ጤና ይስጥልኝ ጀሚሾ ቤተሰቦች፣ ክፍል 1 ላይ የለቀቅንላችሁን ልዩ ፕሮግራም ከእንግዳችን ቤተልሔም በቀለ ጋራ እንደወደዳችሁት ብዙ ነገሮች እንደተማራችሁበት በኮሜንታችሁ በተለያየ መንገድ አድርሳችሁናል። በጣም እናመሰግናለን። ዛሬ ቀጣዩን ክፍል እነሆ እንላለን። አብራችሁን ቆዩ። አንድ ሰው ካደገበት ከልጅነቱ ጀምሮ ከመጣበት መንገድ ከወረደው ዛሬ እያለፈበት ካለው ጫና ተነስቶ በጣም ከፍተኛና እንደው ከፍተኛ እርዳታም ኢንተርፌረንስ የሚያስፈልገውም አይነት ደረጃ ላይ ያለ ሰው ይኖራል። ሌላው ደግሞ ኖርማል ዴይ ቱ ዴይ የሆነ የሚመጡ ውጣ ወረዶችን ሃንድል ማድረግ ሊሆን ይችላል የሚጠይቀውና እንዴት ነው አይደንቲፋይ የሚያደርገው? ምን አይነት ሰው በምን መልኩ ነው ሃንድል ማድረግ ያለበት ትያለሽ? ብዙ ጊዜ ያለን ኢንፎርሜሽን ከድሮ የመጣ ነው። እውነት ነው። ብዙ ጊዜ አሁን በጣም የሆነ መጽሐፍ እያነበብኩ ነው እና ቢካዝ ልጄም እድሜው 6 ስለሆነ ከ6 እስከ 12 ያለውን እድሜ ኢምፓክቱን ስለኛ ማንነት ስለ ሶሳይቲ ምንነት የኛን አይደንቲቲ ቢልድ የምናደርግበት እድሜ ያዛን ነው። ብዙ ኢንፎርሜሽን እና ዴታ ያኔ ነው የምንቀበለው። የስዋት ስናድግ ግን ማስተዋልነትን ራስን ከራስ ጋር ብዙ ጊዜ ስለማናገኝ ቢካዝ ወይ አጥኑ እንባላለን ወደ ፈተና ነው ወደ ስራ ነው ወደ ህይወት ነው ወደ ኑሮ ነው ወደ ማግባት ነው ታታታታታ ቆም ብለን ቆይ ይሄ ነገር ቫልዩ ካሁን ከማስበው ጋር የሆነት ይሄዳል ብለን አይደለም አውቶማቲክሊ ብሬናችን ውሳኔ ይወስናል። በዚህ እድሜ ብዙ ጊዜ ከ6 to 12 ታድለር ሆነን ኢንፋንት ሆነን ብዙ እንክብካቤ እናገኝና በሰል ብለዋል ይባልና ለቀቅ ይደረጋል። 6 to 12 ከ6 እስከ 12 ማለት ነው። ያኔ ግን እንዴት ክሩሻል እንደሆነ ልነግርሽ አልችልም። በዛን ጊዜ ያያዝናቸው ዴፊኒሽኖች ቫልዩ ሲስተም ትልቅ እስከሆነ ድረስ እሱን ነው ይዘን የምንሄደው። እኛ ግን ልጆቻችን በደንብ እናበላለን፣ ትምህርት ቤት እናያጥኑ እንላለን፣ ግሬዳቸውን እናያለን። ግን እነሱ አካባቢ የምናወራውን ነገር አናስተውልም። ማንን አቮይድ እንደምናደርግ አናስተውልም። ቢካዝ እኛም በሰብኮንሽስ ላይ እየሄድን ስለሆነ ስለማናስተውል በዛ ሰዓት ልጆቻችን ያንን ይይዙልሽና 25 35 45 ይሆናሉ። ከዛ ያኔ የሰሙትን ነገር ይህንን እኮ አልወድም ይልሻል። ማህበረሰብ በይ ሃይማኖተኛ በይ whatever ዳሽ ሙላ አይፈልጉም። ስለ ራሳቸውም the same thing እንጂ አትረቢም እኮ ይባላል። አትረባም እኮ እንጂ ለሷም አይደለም አትረባም እኮ ዝም ብላ እኮ ነው የምታውለደለድለው ነው የሚባለው የምታውለደለድለው ምናምን ይባላል። ከዛስ ዝም ብላ that means aimless ናት ማለት ነው። ከዛ ያቺ ልጅ ታድግና ምንም ኤም የለኝም በቃ አይደል ነው ዋታም ታምነዋለች። ለምን ዴፊኒሽኑ ተሰጣታ በዛ እድሜ። ብዙ ሰው በዛ እድሜ ውስጥ ሳናቅ የያዝነውን ነገር ይመጣና ወደ 14 ዓመት ስንደርስ ደግሞ ቤተሰብንም አንፈልግም፣ ያኔ ጓደኞችን ነው የምንፈልገው። ከ6 እስከ 12 ግን ፕሪንሲፕሊ ጋይዲንግ ፕሪንሲፕሎቻችንን ስለምንማር በዛ ሰዓት ካልሰራን 14 ላይ ስንደርስ 13 ላይ ስንደርስ ከቤተሰብ ራቅ ቀደም እንዳልኩ ከቤተሰብ ራቅ ብለን ወደ ጓደኞች ስለምንሄድ በዛ ሲስተም ነው በዛ ጂፒኤስ ነው የምንመራው። የጥላቻ ከሆነ ሰልፍ ሄትሬድ ከሆነ ሰው ስለኛ ከኛ ጋር ሲያወራ ስለኛ ሲያወራ የነበረው የኛ ውስጣዊ ድምጽ ይሆናል። እቺ እኮ አትረባ
እቺኩ ምን ምንድነው የምንለው በጣም የሚያስጠሉ እንትኖች አሉ ስለ በጣም ውበትን እንትን ላለማድረግ ይባልና እንደ ቆሻሻ ነገር ያወራሉ ሶ ከማንም አንዱ ይመጣና ዊቺ ስታምር ይልሻል ትልቅ ሰውም ሊሆን ይችላል እድሜም አፕሮፕሪየት ሊሆን ይችላል ግን ስለጠማን ወይ ስታምሪ ሲልሽ አምራለሁ እንዴት ያለሽ በቃ እንደዚህ የራበሽን ነገር ይሰጥሻል ከዛ ይሄ ቋውሬ ሊሆን ይችላል ሊበላሽ እኮ ይችላል ስላላገኘሽው ግን ማግኘት የምትፈልጊው ነገር ስለሰጠሽ ወደዛ ትሄጃለሽ ለምንድን ነው ይሄንን ፓርት ማመጣው ዛሬ ስለ ዛሬ ስናወራ ብዙ ጊዜ ምክንያት አለው የሆነ ቦታ ላይ ደርሰን እንግዲህ ብሬናችን እስከ 25 ድረስ አክቲቭሊ ዲቨሎፕ እየተደረገ ነው እስከ 25 ዓመታችን ድረስ ግን ከዛ በኋላ እኮ ዲቨሎፕ ማድረግ ያቆማል ሲባል ሳይንቲፊክሊ ነው እንጂ ሁሉ ጊዜ ይለወጣል ያ እንትን ኢላስቲሲቲ ያለው ያ እና በዛ ሰዓት ላይ የሚመጣው ለውጥ ከድሮ ጀምረሽ እንግዲህ አንቺ ትለወጫለሽ ቅድም እንዳልኩሽ ሲዝኖች አሉ እድገት አለ ማቹሪቲ አለ የቱ ጋር ነው አሁን አዲስ ዴፊኒሽኖች አያስፈልጉም የቱ ጋር ነው አሁን የድሮን ዴፊኒሽን እኔ እንደ ቀልድ ተብሎ ስለ ከንፈሬ ወራ ነበር ምናምንና ስራሴን ቆንጆ ብያላምስም ነበር በከዝበኛ እንትና አይደለ ስለ ጸጉሬ ይቺኮ ጸጉራ እኮ ጋር ምን አይነት ነው ምናምን ይባላል እንደዚህ እንዳልሆነ ዘንድሮት ያለ እውነተኛ ስቶሪ ነው ብትይ ስለራስሽ እውነቴን ነው የምልሽ እና በዛ ምክንያት ከጸጉሬ ጋር በጣም ላቭ ሄት ሪሌሽንሺፕ ነበር ለብዙ ጊዜ እስከ አድግ ጊዜ ማለት ነውና የሆነ ሰዓት ላይ ተነስቼ እናቴ ኪችኔ ኬሚስትሪ ክላስ ይመስላል ትል ነበር ስትቀምም ነበር በቃ ጸጉሬን ለማለስለስ ቴክ ኬር ለማድረግ ለካ ያንን ነገር እኔ መለወጥ ፈለኩ በቃ it's not true ለካ ጸጉሬ እንደዚህ መሆን ይችላል ባይሆንስ መሆን ባይችልስ I'm still beautiful ብዬ ማሰብ የለብኝም ስለራሴ በጣም አለብኝ ማንም ሰው መጥቶ ቆንጆ ነሽ ካለኝ እንዳልኩሽ እንዲ ማለት የለብኝም ፍልስስ ምናምን ብዬ መሄድ የለብኝም በራሴ ቫልዩ መሄድ አለብኝና ብዙ ጊዜ እኛ ያንን አሁን ስለ mental health ምለሽ ለምንድነው ዳያግኖስ የሚደረገው mental health ላይ ዳያግኖስ የሚደረገው በ14 ዓመት ነው ዲፕሬሽን ምናምን እየተባለ 14 ዓመት ብዙ ወጣቶች በጣም ብዙ ወጣቶች በእኛ ማህበረሰብም ስፔሻሊ ብዙ ነገር እያየሁም ስለሆነ ነው ያ ለውጥ ዲፕሬሽን ውስጥ ይገባሉ አንደኛ ሁለት አይነት ሶሳይቲ ውስጥ ነው የሚያድጉት ቤተሰቦቹ ኢትዮጵያን ቅድም እንዳልኩሽ ኢትዮጵያንም ስለ ኢትዮጵያ ይወራና እዚህ ያለውን ግን አንደርስታንድ አያደርጉም ስለሱ መጣልሻለሁ መልሼ እንዳረሳው እናቴ እንዴት አድርጋ እሱን ኮምባት እንዳደረገችም እንደ ሶሉሽን መናገር ስለፈልግ ነው በዚህኛው በኩል ደግሞ ልጆቹ ሁለት ሰው ሆኖ ነው የሚቀርቡት ማለት ነው ኢትዮጵያን ቤተሰብ ውስጥ ማህበረሰብ ውስጥ እንደዚህ ይሆናሉ የአሜሪካ ውስጥ ደግሞ ፊትን ማድረግ ስላለባቸው እንደ ሶሳይቲ መቀየር ይለባቸዋል ከዛ ሁለት ሰው ሆነው እንዴት አድርገሽ ነው ሰስቴን የምታደርገው ሁለት ሆነሽ እና ይሄ ነገር እያደገ ብዙ ሰው ላይ ነው ማለት ሁሉም ሰው ላይ ሆነ ይችላል ግን ብዙ ሰው ላይ እንደዚህ ነው ነገር ግን አንቺ ኢትዮጵያዊም ነሽ አሜሪካዊም ነሽ አንቺ በእግዚአብሔር አምሳያ ነው የተፈጠርሽው አንተ ጠንካራ ነህ ጎበዝ አልወድም ግን ጠንካራ ነህ ጥንካሬው ምን ይመስላል vulnerable ነህ kind ነህ ርህሩህ ነሽ እያልሽ ርህራሄ ደግሞ ከራስ ነው የሚጀምረው ከራስ ነው ፍቅር የሚጀምረው እያልሽ ያንን የፍቅርን ዴፊኒሽን ያስተማርሽ ብታሳድጊ እስከ 6 ድረስ ከ6 በኋላ ደግሞ ሪሌሽንሺፕ አጀስት ታደርጊና ማዳመጥ መቆጣትና መማታት አይደለም ፊር ቤስድ አይደለም ቀደም እንዳልኩሽ በፍርሃት አይደለም እናስተምረው በመረዳት እያስረዳሽ ባውንደሪሽን ሪኢንፎርስ እያደረግሽ ስትሄጂ ትልቅ እየሆንን ስንመጣ የሜንታል ዌልነስ ይሄ ኖርማል ብለን አክሴፕት የምናደርገው ነገር ሄልቲየር ይሆናል ማለት ነው አንሄልቲ አይሆንም ትልቁ ችግራችን አንሄልቲ ኤንቫይሮንመንት ውስጥ አንሄልቲ ሪሌሽንሺፕ ውስጥ እንኖርና የኛ ሌቭል ኦፍ ኖርማልሲ ቀደም እንዳልኩሽ ዴታ ያ ዴታ ነው ብሬኑ ዴታውን ያይና ይሄማ ኖርማል ነው ይልሻል ሶ ሄልቲ ኤንቫይሮንመንት እና ሪሌሽንሺፕ ውስጥ እንኳን ብትገቢ ይሄማ አንሄልቲ ምንድነው ይሄ ዊርድ ነው ይልሻል አያውቀውማ አውቶማቲክ ሪስፖንሳችንን መለወጥ አለብን እንዴት ነው የሚለወጠው ወደ ባኔ ችግር ብቻ ማውራት ስለማልወድ ነው አንቺም አትወጂም ከነ መፍትሄ ነው የምታወሪው ለዛ ነው እንዴት ነው የሚባለውን ግን
ብሬናችን ሁሉ ጊዜ ኤላስቲሲቲ ስላለው እንዳልኩሽ ሁሌ መለወጥ ይችላል የሆነ መጽሐፍ ላይ ተጽፎ ነበር የሆነ ሰውዬ እነግርሻለሁ የሆነ ሰውዬ ስትሮክ ይዘዋል እሺ እና ስትሮክ ይዞት ግማሽ ሳይዱ በቃት ናት መጠቀም አይችልም ልጁ ያኔ ቆየት ነው ልጁ ያኔ ዶክተር መማር አይ ቲንክ ኪውባን ምናምን ሌላ ቦታ ነው በቃ ፊዚካል ቴራፒ ሞከሩ ምናምን በቃ ምንም መፍትሄ የለም እናና አባተን ሰር ይሉታል ይዘድ ነው ይወስድና ላቲን አሜሪካ ውስጥ ነው ይወስደውና ሳህነ ጠብ ይለዋል ግማሽ እኮ አይ ነው አይነሽ አይ ሆፕ ዙ ምን ያረጉታል የትሪያክሽን ብዙ ሰው እንደዛ ነው የሚለው እና አባተን በዛ እድሜ ስትሮክ ይዞት ይላል ነው አደርጋለሁ እንደምንም ብሎ ልጁ ሰውየው እንደምንም ብሎ ሞከረ እንግዲህ ተነስቶ በደግ ብሎ እየሮጣ አይደለም ግን ኤቭሪዴይ ፎቀቅ ይላል ታውቂያለሽ ኢቨንቹሊ ሙሉ ባዲ አክሰስ አገኘ ሰውየው not just that ማውንቴን ሁሉ ክላይም አደረገ እንደገና ገባ ሙሉ ላይፍ ኖረ ሲሞት ብሬኑን ለሳይንስ ይሰጣል ሶ እንዴት ነው ስትሮክ የያዘው ስትሮክ እንግዲህ ተቃጥላለች ያቺ ፓርት ኦፍ ዘ ብሬን ኮኔክሽን የለውም ማለት ነው እንዴት አድርጎ ነው ሰርቫይቭ ማድረግ የቻለው እንዴት አድርጎ ፉል አክሰስ አለው you know what it did የተቃጠለው እኮ it never regained ያልተቃጠለውና ጥሩ ብሬኑ ግን ማድረግ የሚፈልገው ነገር ስላለ ቴክ ኦቨር አደረገ የዛኛውን ብሬን ሳይድ ቴክ ኦቨር አድርጎ ግማሽ ብሬኑ ሙሉ ሰውነቱን እንትን ማድረግ ጀመረ ይሄንን this is what I mean አሁን እኔ goosebumps I always get goosebumps ስለዚህ ሳወራ እኛ እንግዲህ ላይክ አማኝም ስለሆንኩም እኛ ብቻ አይደለም ራሳችን አይደለም የፈጠርነው ተፈጥረናል እውነት ነው ተፈጣሪ እንዴት ሊሚቲንግ ቢሊፍ አድርገን እንደምናስብ አንዳንዴ ያስባል በጣም ማድረግ የምንችለው ነገር እያለ ሶ ይሄ ሰውዬ እንግዲህ ፊዚካሊ ስላለ ነው ያየነው ግን ራሳችንን ሪዋየር ማድረግ በጣም እንችላለን አስተሳሰባችን this is not what I want to do ብለን አልፈልግም በቃ እንደዚህ ማሰብ አልፈልግም ሶ እንዴት ነው ማረጋው መጀመሪያ ከዚህ ሰውዬ የምንማረው ምንድነው ኢንቫይሮንመንቱን ይለውጣል ኢንቫይሮንመንቱ ተለወጠ ኢንቫይሮንመንታችንን ልንለውጥ እንችላለን ሙሉ ለሙሉ ግን አስተሳሰባችን ወይንም የምናምነውን ነገር መለወጥ አለብን ኦኬ እኛ ባንለውጥ እኛ የራሳችንን ብርሃን ሳይታየን ሲቀር የኛን ብርሃን እኛ ብርሃን እንዳለንና የኛን ብርሃን የሚያቅ ሰው አካባቢ መሆን አለብን ፎር ኤግዛምፕል ልጁ ማለት ነው እንደዚህ ስቶሪ ያ ሰውዬ I'm sure he didn't think በቃ አለቀልኝ ዶክተሮቹም አለቀል በቃ አንተማ አለበት ነው ግን እኛ ላይ የሚያምን ሰው ካለ ያ ሰው ኢንከሬጅ ያደርገናል እኛ እንደፈለግነው እንኩኩ ያለን አይሆን ይችላል tough love painful ሊሆን ይችላል ግን በፔን ነው የምናድገው ልጆቻችን ሲያድጉ አሁን ይላል ግሮት ስፐርት ሲኖራቸው ምዝዝ ይያሉ ሲሄዱ አጥንታቸውን አሁን ልጄ በጣም አንዳንዴ እዚህ ጋር እሽት ታረጋዋለሁ ሰውነቱ እሽት በሙሉ ማሚ መሳጅ አድርገኝ ይለኛል መፍትሄ እየሰጠሁት ነው ማሳደጉን አያቆምም መፍትሄ እየሰጠሁት ነው ግን he still has to do በቃ ማድረግ ያለበት ያረጋል ሰውነቱ አይደል ቅድም ከናቴ ጋር ያልኩሽን ማለት ላዋህደውና እናቴ ምንድነው ያረጋችው እዚህ ሀገር ኢትዮጵያ ውስጥ እንዳለን አንድ አባባል ነበራት ይሄ አገሩ አሜሪካ ቢሆንም እዚህ ቤት ውስጥ ኢትዮጵያ ውስጥ ናቸው አራት ነጥብ ነው የተዘጋው እሱ ነገር ግን አንዳንድ ነገሮች ማድረግ ጀመረች ቤት ውስጥ ሶ እኛ ያው እንደ ትራዲሽናል ቤተሰብ አባት ይፈራል አይደል መጨረሻ ውሳኔ የሚወስነው ብዙ ጊዜ አባት ነው አባት ይፈራል ቤተሰቦች ይፈራሉ ግን እናታችን እንድንፈራት አይደለም ያደረገችው ከሷ ጋር እንድናወራ ሪሌሽንሺፕ ኦፕን ሆነን እንድናወራ አንዳንዴ ወደ ኋላ ኦ ማይ ጋድ እላለሁ ኦ ማይ ጋድ እንዴት በቃ ብዙ እናቶች ላይ ማላየው ነገር በጣም ሲብስ ነው የምትቆጣው ስትቆጣ ነው መቆጣት አይደለም ያ ኦፍ ኮርስ መቆጣት ያለ ነገር ነው እሱ እንዳለ ሆኖ ግን በኃይለ ቃል ዝም ብላ እንደዚህ መሳደብ ነው I hate this ስትያድሮ ሄት አትበይ ትልሻለች ሄት is a strong word አትበይ ከራሳችን ጋር ጥሩ ነገር ስለ ራሳችን ጥሩ ነገር ብቻ እንድናወራ ታስደርገን ነበር አንዴ ተነሳችና ቅዳሜ እንደ ቤተሰብ ሁሌም ቁርስ እንበላ ነበር አሁን የቤተሰብ ሰዓት ነው አለች በዚህ ሰዓት ሁላችንም የከፋንን ነገር እናወራለን እንግዲህ አስቢ ሁላችንም ስትይ አልኳት አባታችሁ ካስከፋችሁ እኔ ካስከፋችሁ እርስ በርሳችሁ ከተከፋችሁ
አሁን የሚወራበት እዚህ ላይ አለች የፈለጋችሁት ማለት ትችላላችሁ ማንንም ሰው ትራብል ውስጥ አይሆንም ማንንም አይቆጣችሁ ማን ምንድነው ያደረገችው አሁን ኢንቫይሮንመንቱን ከፈተችልን ቤት ውስጥ ሆና ተከፈተች እኔ እንግዲህ ታላቅ ነኝ ሰብሰብ አድርጌ ነበር አባቴ እንደዚህ አድርገው በሙሉ ግን ለምንድን ነው መሰለሽ የረዳን የተሰማንን ስሜት አክኖሌጅ እንድናረግ ከራሳችን ጋር እንድናስተውል ማድረግ ጀመረ ምን ነበር የተሰማኝ what did I feel ምን ነበር የተሰማኝ ምን ነበር ባደር ያደረገኝና ዝም ያልኩት ምን ነበር ኢግኖር ያደረኩት አባቴ ስለሆነ እህቴ ስለሆነች እናቴ ስለሆነች ምን ነበር ከኔ ቀደም ያልኩሽ ባውንደሪ ለራሴ ያስኩት ዴፊኒሽኖች ጋር የተጋጨብኝና ግን ሚኒማይዝ ያደረኩት ምን ነበር አሳነሼ ሶክ ያልኩት ነገር ለሰው አባቴን ለማክበር ለማለሽ ሰውን ለማስደሰት ብዬ ዝም ያልኩት ነገር ምንድነው ያኔ እንደዛ ብዬ አይደለም አንደርስታንድ ያደረኩት አሁን ስራው ላይ ቋንቋውን ያገኘሽበት አሁን ነው አሁን ቋንቋውን ያገኘሽበት ኤግዛክትሊ እና እሷ ያንን ሲምፕል ነገር ይመስላል አይደል በጣም ግን እኛ ላይ አሁን ይሄ ሲስተም እንትኖች እያሳየችን ነው ማለት ነው መሰረቱ ተጣለ እንዴት አድርገን ነው የምናወራው እንዴት ነው ራሳችንን የምናስተውለው እንዴት አድርገን ነው ኦፕን ኤንቫይሮንመንት ክሬት የምናደርገው ሁሉም እንግዲህ እናትና አባት እዚህ ጋር ናቸው በእኛ ማህበረሰብ ልጆች ታች ናቸው እዚህ ላይ ግን ልጆችና እናትና አባትን እኩል አመጣች እኩል ስንነምንጣ እንደ ሰው ማውራት እንጀምራለን ማለት ነውና ትልቁ ነገር እኔ ብዬ የተማርኩትም ከሱ እሱ ነው ኤንቫይሮንመንቱ እንዴት አድርገን ነው የምንለውጠው ለኛ ባለንበትም እንኳን ብንሆን ማለት ነው ትንሽ ነገር ብዙ ነገር ሊያመጣ ይችላል ልክ ነው በጣም የሚገርም ነው ውይ ሰፊ ሐሳብ ነው ያነሳሽው በዚህ ቆይታችን የተረዳሁት ነገር በጣም ፓሽኔት እንደሆንሽና ፓረንቲንግ ላይ መስራት እንደምትችይ ነው አንድ ዘርፍ ልታረጊው ትችያለሽ በጣም ምክንያቱም ዛሬ ስለ ትልቅ ሰው ስናወራ ትልቁን ሰውዬ ሱፍ የለበሰውን ሰውዬ ትልቋን ሴትዮ ቤቷን የምትመራዋን ሴትዮ እዛ ጋር የሚጀምር ነው የሚመስለን ብዙ ነገር ግን መሰረት ከስር መነሻ ፕሮግራም የተደረገው ታች እንደሆነ እንረሳዋለንና አስፈላጊ ሐሳብ ነው ተያያዥ ሐሳብ ነውና በጣም ደስ ይላል ያነሳሽበት መንገድ አሁን ግን የተመኘሁት አንዳንድ ሰዎችን በደንብ ይሄ ሐሳብ ዛሬ የምንወያየው ነገር ውስጣቸው እንዲቀር ስለምመኝ ነው ቤቲ እነዚህ ነገሮች ውስጥ ሁሉ ኦፍ ኮርስ የእናቷ አስተዳደግ ቤታችሁ ውስጥ የነበረው ኤንቫይሮንመንት በጣም ለየት ያለ ነውና ያ የዘራብሽ ነገር አለ አንቺም ደግሞ ተፈጥሮሽ ሆኖ ጎበዝ ስለሆንሽ ስላነበብሽ ስለጣርሽ ያሳደግሻቸው ያፋፋሻቸው ነገሮች አሉ ከዛ በተጨማሪ ግን እንደው ህይወት ሲወስድሽ መንገድ ነበረ ወይ ይህ ነገር ለምን አስፈልጎሽ ለምን አጥብቀሽ ያስሽው እንደው ካንቺ ህይወት እንድንማር የተወሰነ ነገር ማለት ሼር ማድረግ ብትችይውን ያህል ሼር ብታረጊን ዛሬ በተለያየ ስትራግል ውስጥ የሚያልፍ ይኖራል በተለያየ ፈተና ውስጥና በዛ ሂደት ውስጥ ምንድነው የወደድኩት አዋራን አራግፎ መነሳትና መቆም ይቻላል ይሄ የተባልኩት ነገር ይሄ ያለፍኩበት ነገር እኔን አይደለም እኔን አይወክልም ነገን መስራት እችላለሁ ብሎ ማሰብ እንዲችል ያደርጋልና እስቲ ባክሽ ከዛ ነገር ተነስተሽ አቤት ጎተጎችን ማቀለጣ እውነትሽ ነው እኛ ሲቪል ዋርም አይተናል ሲቪል ዋር ላይ መለያየትም ያለ ነገር አይተናል ሰው ቤተሰብም ሲያርፍ ብዙ ጊዜ እኔ እንደ ታላቅ እኔ ነበርኩኝ ዩዥሊ ሮጬ መዳርሰው ለብዙ ሰው በዛ ላይ ያሉት ሄቪ ኢሞሽኖች አሉ ከልጄንም ስወልድ I had 2000 ምናምን ላይ ሰርጀሪ አድርጌ ነበር አይምሮዬ ከብሬን ይወጭ ነው ስል ደግሞ ትልቅ ብሬን አለኝ ማለት ነው ባጭሩ ፈታ ለማድረግ ነው ግን በዛ ሰዓት ነገሮችን እኔም በጣም ሯጭ ስለነበርኩ ነው ስሮጥ የኔን ቫልዩ ያየሁት በመሮጤ ነበር ከዛ አስቆመኝ ቆም አልኩኝ ተወዛዋዥም ነበርኩኝ ውዝዋዜ ባህላዊ ውዝዋዜ ኒውዮርክ ውስጥ ስቴጆች ላይ ፐርፎርም አድርግ ነበር ምናምንና ፐርፎርማንስ በኋላ ነው አንድ ቀን አክቹሊ በጣም አመመኝ አቆምኩኝ ለምን እኔነቴን በመሰራው ነገር እየለካውበት ነበር ሲያስተምረኝ ማለት ነው ከዛ በላይ ደግሞ ከልጄ አባት ጋር ተለያይተናል በዛ መለያየት ደግሞ ብዙ ነገር ትማሪያለሽ ግሪፍ ነው እውነት ነው ኦፍ ኮርስ ግሪፍ ታዝኛለሽ የምናዝንበት ለምንድን ነው
የሆነ ቪዥን ያረግሽ ነገር አለ እንግዲህ ከአንድ ሰው ጋር ስትሆኚ ለያያለ ብለሽ አይደለም የምትጀምሪው ልጅ ስትወልጂ የምትፈልጊው ነገር አለ ያ ነገር ሳይሆን ሲቀር ብዙ ነገር ሞክረሽ ሳይሆን ሲቀር ምንድነው ላይክ ስለራስሽ ነው እኔ ፌሊየር ነኝ ነው የምትይው ትዳሩ ወይንም ላይ ፌል አደረገ ሳይሆን እኔ የኛ ማህበረሰብ ደግሞ ቱጌዘርነስን ስለሚፈልግ ቤተሰብን ስለሚፈልግ በሃይማኖትም ሆነ በሁሉም ነገር ስለሚፈልግ አንቺነትሽን ታጫለሽ መሃል ላይ ሁለት ሰዎች አንድ ናቸው ይባልና በዛ ሰዓት አንቺን ብቻሽን ሆነሽ ማየትም አይፈልግም አክሴፕትም አያደርግም ሶ አሁን ምንድነው የራስሽ ቪዥን አለ የቤተሰብሽ ነገር ኮር ነገሮችሽ ተናግቷል ማህበረሰቡም ደግሞ ሰፖርት ያደርገው ሶ አይሶሌትድ ትሆኛለሽ በዚህ ሰዓት ላይ ግን በጣም እኔ አፕሪሺየት ማድረገው ቤተሰቦቼ ከጎኔ ነበሩ ትልቁ ነገር በቃ ሰፖርት ሲስተም እንዳልኩሽ እኔ የራሴን መብራት ሳጣው በቃ ዳርክ ሲዝን ነው ስል እነሱም እኮ ከባድ ነገር ነው ለነሱም ልጃቸው እንደዚህ ሲሄዱ በጣም ነው የምታስቢው ደግሞ ለልጅም ነው የሚታስበው አሁን ልጄ በቃ ሁለት ቤት ውስጥ ሊያድግ ነው ወይ በጣም ብዙ ነገር ታስቢያለሽ እውነት ነው ግን አሁን እኔ በዛ ነገር ውስጥ ብዙ ነገር እኔ እግዚአብሔር ምንድነው ልታስተምረኝ የምትፈልገው እላለሁ ሁሉ በቃ በዚህ ውስጥ ገባ ወይ ምን ነው አምላኬ አይደለም ከምን ልታስተምረኝ ፈልገ ነው ስማርና ስትማሪ ደግሞ ሸትም ያረጋሽ ነገር አለ በቃ ሸት በቃ መታሸትም እንዳለ ዳይመንድ እኮ ዳይመንድ የሚሆነው ከብዙ ፕሬሸር በኋላ ነው አይደል በጣም እኔ ሁሉ ነገር ሲደረግ ደግሞ ሰው መሳደብ ይጀምራል ሳያቅ እኮ ነው ውስጥሽን እኔ አሁን እስከ ዛሬ ድረስ በይፋ እንደዚህ ወጥቼ አላወራም እንደዚህ እንትን ሰፕሬት እንደሆነ አላወራም ምክንያቱም ይሄ የፐርሰናል ላይፌ ነው ከኔ በላይ ደግሞ excuse me ከኔ በላይ ደግሞ የልጄ ላይፍ አለ ለምንድን ነው ማወራው ይሄ ሰው ጋር ስላልተገን አንድ ላይ ስላልሆነን እሱ እኮ የልጅ አባት ነው ምንም ቢሆን ምንም እኮ ሰው ነው ከሱ በላይ ደግሞ ሰው ነው ከሰው በኋላ ደግሞ የልጅ አባት ነው ልጄን የምወደው ከሆነ አባቱን ማክበር አለብኝ ስለዚህ ያንን ውስጣችን ገበና አውጥቼ እንዲህ ነው ብዬ አላወራም ለምን አላማዬ ምንድነው ይሄ ነው ሁሉ ጊዜ የምጠይቀው አላማዬ ምንድነው አንድ ነገር ሳደርግ አላማዬ ምንድነው ቅድም የጠየቅሽው ነገር አላማዬ ምንድነው ስሜታዊ ሆኜ የማደርገው ነገር ፐርማነንት ችግር ሊያመጣ ይችላል እውነት ነው ትልቁ ነው አሁን በእንደዚህ አይነት ህይወት ውስጥ እቴ ማረፈች ባለፈው እሷን ውስጥ ታረፍ ፕራይመሪ ኬር ጊቨር እኔ ነበርኩኝ ሰፖርት አደረጋት ነበር በቃ በሚሆን በዳሽ ሙላ ውስጥ ስትሮጪ ትልቁ ነገር የተረዳው ስለኔ እኔ እንደዚህ ነኝ እኔ ደራሽ ነኝ እላለሁ እኔ እኮ ደራሽ አይደለሁ እኔ ሰው ነኝ ሰው ብቻ ነኝ ከዛ ስችል እደርሳለሁ ከዛ እግዚአብሔር ምን አስተማረኝ በዚህ ቦታ ላይ ብል ለሁሉም ሰው ሲዝን እንዳለው ለሁሉም ሰው ሲዝን በአማርኛ ሲዝን ምንድነው ሲዝን በደንብ ይገልጸዋል እንዴ ምንድነው ወቁልኝ ጊዜ እንበለው ጊዜ ለሁሉም ጊዜ አለው ኤግዛክትሊ ጊዜ አለውና በዚህ ጊዜ ውስጥ ማናችንም በየጊዜያችን ነገሮች ይደርሱናል ሊያዩ ይችላሉ ግን ለሁሉም ነገር ጊዜ አለና በዛ ጊዜ ውስጥ ግን ምንድነው የምናረጋው አሁን እኔ ሁሉ ነገር ከመሆኑ በፊት እኔ የምስጋና ሰዓት የሚባል ፕሮግራም gratitude and mindfulness hour የሚል በኮቪድ ጊዜ ጀምሬ ነበር ሰውን ለመርዳት ማለት ነው መዘምረውና ከትዳርሽ በፊት አንድ ላይ ያላችሁ ኦኬ ስትራቴጂ የሚልሽ በዛ ሰዓት ላይ እኔ ያንን ፕሮግራም ሲጀምር በጣም ፌመስሊ አውርቼዋለሁ ጸልዬ ነው የጀመርኩት ምንድነው እንዳርግ የምትፈልገው በዚህ ሰዓት ምን ላርግ ነው የምትፈልገው ስል ሐሳቡ መጣ አደረኩት በጣም ሰክሰስፉል ሆነ ብዙ ሰው ከያገሩ ጆይን ያያረገ በድምጽ ብቻ እኔ I'm thankful for this አንዳንድ ጊዜኛ ራሳችንን ሚኒማይዝ እናረጋለን ስለ ኔጌቲቭሊ እናወራለን የለመድነው ቋንቋ ስለሆነ ሊንግዊስቲክ ፓተርን ይባላል እኔ እሱን ያረምኩኝ ነው እንደሱ አትበሉ ምን ለምንድነው የምናንሰው ምንም የሚያንስ ነገር የለብንም ትንሽ ስራ ነገር አለ ትንሽ የሚባል ነገር የለም ስራ ነው ያለው አናሳንስ ራሳችንን ስናሳንስ ሌሎች እንዲያሳንሱን እንከፍታለን እና ያንን ነገር ለስንት ወራት ሰራንበት በየቀኑ ኮቪድ ነበር ምንም የለም እዛችሁ ቁጭ ብለን ከዛ በኋላ ሰፕሬሽኑ ሲመጣ
ኦፍ ኮርስ ሀዘን አለ ምን አለ ቆንጆ ነው ነገር አይደለም አንዳንዴ ገብቼ የየን ልጄ በርን ከዘግቼ ልጄን ለአባትና ለእናቴ አለቅስ ነበር ማልቀሱ ደግሞ መድኃኒት ነው እውነት እኔ ሰው አልቅሱ ነው የምለው ግን በዛ ሰዓት የሰራሁት የምስጋና ሰዓትን ግራቲቱድ ላንጉጁ አጥንክር ያለው ራሴ ስትራቴጂው አለ ምንም ዳርክ እንኳን ቢሆን ሁሉ ጊዜ ሆነ ላይት አለ ላይቱን መፈለግ ጀምራለሁ ላይቱ ልጄ ሊሆን ይችላል ከቤተሰቦቼ ጋር እዚህ ጋር መሆን ይችላል ላይክ ጤናዬ ሊሆን ይችላል ኢሞሽናሊ በጣም ብዙ ነገር ፕሮሰስ ባደረግም ፊዚካሊ አይ ካን ስቲል ዋክ ትንሹንም ብርሃን እንኳን እንዳገኝ ፎርስ ተማርኩበታ ፕራክቲስ አደረኩት ከመድረሱ በፊት ጃንጥላ ይዞ መቅረብ ከስቶርሙ በፊት ነው አይደል እውነት ነው ሶ ጃንጥላ ለካ ይዤ ነበር እኔ አላወኩ ልክ ስቶርሙ ስጋባ እሱን ነው የምልሽ በቃ አዘጋጅቶ ነውና ብዙ ነገር የተማርኩትም ስወርቅ ስንገዳገስ በጣም ላይክ ደስ የሚለኝ ስለራሴም ለራሴ የምነግረው ነገር ነበር በወድቅም አልተሰበርኩም በሰበርም አልተከሰከስኩም በከሰከስም ተነስቻለሁ በቃ ግጥምጥም ፍርክስክስ አላልኩም በለም የሚያነሳኝ ሰው ነበር የሚያነሳኝ ማህበረሰብ ነበር ሰው ለኔ ብሎ ጸልዩዋል ትልቁን እኔ እንኳን መጸለይ ቢያቅተኝ ሰው ለኔ ጸልዩዋል ሶ ማይ ጋድ መጸለይ አልችልም ሳይሆን የሚጸልይልኝ ሰው ስለሰጠኝ እግዚአብሔር ይመስገናል gratitude ማመስገን በቃ ትንጥየዋል anything ፈልጉት ሁሉ ጊዜም አለ ይሄ ነገር አሁን ወደ ሃይማኖት አይደለም ወስዶ ባዲያችንና ብሬናችን ላይ በጣም አስተዋጽኦ ያደርጋል gratitude ጥሩ ሆርሞን ሪሊዝ እናደርጋለን so you feel good ትንሽም እንኳን ፎቀቅ ማለት እኮ ካለሽበት ዊን ነው እና ልጄንም የምለው አሁን ምክንያቱም በዛም ስላለፍኩበት do your best አንዳንድ ጊዜ ቤስታችን እዚህ ሰርናት እጭነው ታክል ነው በቃ ፎቀቅ ማለት ቤስታችን በቃ የለንማ በቃ ወይ ደቀናል አዝነናል ምናምን ችን ነው የምታክለው and good job ቤቲ ማለት ጀመርኩኝ ተነስቼ ለልጄ ቁርስ ስላቀረብ good job ቤቲ ማለት ጀመርኩ ራሴ በቃ that's my best ሌላ ጊዜ እኮ መድረክ መራለሁ ሌላ ጊዜ እኮ ሰውን አልዘጋጅ ጊዜ ጋር አስተምራለሁ ግን ያኔ ተነስቼ ቁርስ ስላቀረብኩ I'm so proud of myself ማለት ጀመርኩ በቃ ያለኝ ምችለው ያ ስለሆነና ትልቅ ነገር እኔም በዚህም ነገር የተማርኩትንም ለማስተላለፍ ብችል እዚህ ላይ እንችላለን ግን እኛ ምንችለው ማለት ማረግም እንችላለን የምለው የድሮዋን ቤቲ ካሁኗ ጋር ኮምፔር ካደረኩኝ ሁሌም በቂ አይደለች ወይንም የፊውቸሯን ቤቲ ካሁኗ ጋር ወይኔ እኮ ምችለው እንደዚህ ነው ካልኩኝ አሁን ያለሁበት እዛ አይደለም በቃ ያለሁበት ጋር ማመስገን የምችለው ፎቀቅ ማለት አንድ ስቴፕም እኮ ሙቭመንት ነው እውነት ነው አንድ ስቴፕም እኮ ሙቭመንት ወደ ኋላ ለመሄድም ሙቭመንት ነው በእውነት ነው you know ኤግዛምፕል መሰጠው ሯጮች ልክ ሊሉ ስል ምንድነው የሚያደርጉት አንድ እግራቸው ወደ ኋላ መሄድ እኮ መጥፎ አይደለም አዊሽ መጽሐፌን ይዤ በመጣው ነው ግሮት የሚል አይ ነው አልያስኩትም ግሮት አማዞን ላይ እናረጋለን ግሮት የሚል እንትን አለ ግጥም አለ ማደግ ማለት ነው እንግዲህ ስናደግ ብዙ ጊዜ ሰው ሴሌብሬት የሚያደርገው ወደ ላይ ማደጋችን ነው መለወጣችን ስር ሲሰደድም እኮ ያደግን ነው ፍሬኜ ልጄን በዛ ነው ማስተምረው ሉክ አዲስ ስለዋለሁ ፍሬናት እጄ እዚህ ውስጥ እናረጋዋለን በፔፐር ታውል አድርጌ በውሃ አድርጌ አሳየዋለሁ ፕሮሰስ ምን እንደሚመስል ከዛ ዳርክ ውስጥ አረጋዋለሁ ሶ ኢቭን ኢን ዳርክነስ ያደግን ነው ከዛ ወጣና ስሩን አሳየዋለሁ ከሆነ ጊዜ በኋላ ምን ያህል ጊዜ እንደፈጀብን አናቀም ኤቭሪዋን ደግሞ አሁን አቮካዶ ማንጎ ምናምን አረግና አሳየው ነበር ሉክ ይሄኛው ስሩ በጣም ረጅም ነው ይሄኛው ግን አይደለም ግን ሁለቱም አድገዋል አይደል ከላይ ላይ ታይ ይችላል ባይቻል ግን ደግሞ ስሩ ሲስልቁ እኩል አይደለም አንድ ቀን አስገብቻቸው የተለያየ ሊመስል ይችላል እውነት ነው ግን አታበላልጩ ማለት ይሄኛው በራሱ ያድጋል ይሄኛው በራሱ ያድጋል ስሩም ሲሰደድ እያደገ ነው በጣም እና እኛ በቃ እኔ አንዳንድ ጊዜ ወደ ኋላ መሄድም እድገት ነው የምለው ለዛ ነው ዳርኩስ መቀመጥም ልናድግ እንችላለን ዳርኩስ ቁጭ ብለን ምክንያቱም የሌላ ሰው የእውነት ዳርክነስ አይደለም የሌላ ሰው ብርሃን አንቺ ላይ ይጸባረቃል ባታዩም እንኳን የሚወደን አምላክ አለ አንሊሚትድ እና በቃ ሰውን እንዲያቅ የምፈልገው ትልቁ ነገር ዛሬ እሱን ነው በጣም ደስ ይላል የነበርሽበትን ፈተና ብቻ አይደለም ያነሳሽው ምን አይነት ሐሳቦች ምን አይነት ማይንድሴት ከዛ ውስጥ ማብሮ እንዳነሳሽ ጭምር ነው ያነሳሽውና በጣም ደስ ይላል
ተመልካቾች ብዙ እየተማራችሁበት እየወሰዳችሁ እንደሆነ አምናለሁኝ። እንግዲህ ብሪዚንግ ኤክሰርሳይዟን እናረጋለን። እንዴ ሁሉ ሰምተውማ አይሆንም የቱ ጋር እንጀምር ቢሉ እንተንፍስና ደግሞ እዚህ ጋር ብቻ እኮ ማቆም የለብንም። ሌላ ጊዜ መመለስ አልችልም። በጣም ነው እንዴት ያቆማል? ወሳኝ ፕሮግራም። ስለዚህ ብሪዚንጉን እናደርጋለን። ተመልካቾች ጊዜ ወሰዱና ምናልባት ፖዝ አድርጋችሁት የሚመቻችሁ ሁኔታ ላይ ካልሆናችሁ አድርጋችሁ አብራችሁን ተንፍሱ። ይሄ እንደው ተጽዕኖ በጣም ከፍተኛ ስለሆነ ከራሳችን የምንሆንበት ሞመንት ስለሆነ ኢንጆይ እንድታረጉት ጥሪ ያደርግላችኋለሁኝ። እንውሰደው እኔ ልቀበላችሁ። እሺ ብዙ ጊዜ ብሪዚንግ ሲባል ልናካብድ እንችላለን። አታካብዱ፣ ፈታ ዘና በሉ። ዋናው ጀምዬ ማስተካከለች እግራችንን ፕላንት እናረጋለን። አይ ውሽ ጫማዬን ባይኖር ኖሮ ግን ስቱዲዮ ውስጥ አይወለቅም። ኦኬ ሰው እናንተ አውልቁ። ጫማችንን እግራችንን ፕላንት እናድርግ። ሰውነታችንን ወደኋላ ጀርባችንን ከቻለን፣ ካልቻልንም ምንም ችግር የለም። ከዛ ራሳችንን ሪላክስ እናረጋለን። አላማው ፎከሳችን ትንፋሳችን ጋር ብቻ ነው። ትንፋስ ነው የሚባል ብሪዚንግ ላይ ብቻ ነው። በቃ አይምሮአችን ላይ ወዲያ ቢመጣ ሀሳብ ቢመጣ ምን ልሰራ ነው እሱ ኦኬ ይምጣ ይሄዳል። ብቻ ብሪዚንጉ ላይ ትንፋሻችን የቱ ጋር ነው፣ ሰውነታችን የቱ ጋር ነው ምናምን እንልና ግን ዋናው መተንፈሱ ነው። እንጀምር። ኦኬ ሰው አይናችን እንዝጋ። ስንተነፍስ በአፍንጫችን ተንፍሰን በአፍንጫችን ነው የምናወጣው። በ4 ቆጥረን ወደ ውስጥ እናስገባ፣ 5 እንያዘው፣ 8 እናውጣ። 4 5 8 ኦኬ እንጀምር። ትንፋሽን እንደገና ጨምሩበት እና እየተነፈሳችሁ ስንመጣ ሰውነታችን እንዴት ቀለል እንደሚለው ትከሻችን ውርድ ይላል። ራሳችንን ጥብቅ አድርገን ከያዝን እሱም ይፈታል። እንቀጥል። በዚህ ሰዓት ብዙ ነገር ሊመጣ ይችላል። ስለአሁን ብቻ ነው። ስለ ትላንትም ሄዷል። ነገ እና በኋላ አልመጣም። አሁን እዚህ ላይ ግን አለን። እዚህ ላይ ሆነን ወደ ራሳችን ወደ ትንፋሻችን እናስብ። እንደምትወደዱ እንደምትከበሩ እናንተ ቫልዩ እንዳላችሁ እያስተዋላችሁ ቀስ ብላችሁ አይናችንን መግለጥ እንችላለን። ጀምዬ በቃ ሪላክስ አድርጋ ነበረ ብያለሁ። በየመሀል ቀና እያልኩኝ ተመልካቾች ያየዋቸው ነበር እየሰሩ እያሉ ሁለታችን አይን አታመልጠው። ጀምዬ ይሄንን በጣም መቼ እናርግ የሚል ሰው ቢኖር ኤኒ ታይም ኦቨርዌልምድ ፊል ስናረግ መጀመሪያ ስንነሳ ለማረጋገጥ እውነት ነው ላይክ በደንብ እየለመድ ነው ትንፋሻችን ላይ ደግሞ ከዛ ኖርማላይዝ አድርገን ደግሞ እንተነፍሳለን። አሁን ዲፕ ብሬት ነው ያደረግነው። ከዛ በኋላ ኖርማል በቃ ትንፋሹን ብቻ ላይ ፎከስ እያደረግን ራሳችንን ማረጋጋት እንችላለን። እኔ ብዙ ጊዜ ላይክ የሆነ ፕሬሸር ሲገባ ሲበዛ አንዳንድ ልጄ እንዲያደርግ የማልፈልገውን ነገር ሲያደርግ ራሴን አረጋጋለሁ። ምክንያቱም ሪአክት ማድረግ ስለማልፈልግ ሪስፖንድ ማድረግ ስለምፈልግ ተነፍሳለሁ እና ደግሞ አይኔ ደግሞ ሞመንት ብዬ ትንሽ ጊዜ ስጠኝ ብዬ ራሴን ተንፍሼ እመለሳለሁ። So anytime you feel imbalance ወደ ትንፋሻችን ወደ አሁን ቦታ እንመለስ ለማለት ነው። በጣም ደስ ይላል ቤቲ።
መጠየቅ የምፈልገው ነገር ነበር። እንደው አንቺ ጋር ጭንቀቱ ሲመጣ እንደ ኦቨርዋርም ሲያደርግሽ ከበድ ያለ ቀን ሲገጥምሽ ምንድን ነው የምታደርጊው ለሚለው መልሱን ሰጠሽ። መናበብ ጀመረ። በጣም ደስ ይላል። ተመልካቾች ስሜቱን ኤክስፒሪየንስ ያደረጋችሁት ይመስለኛል። ቅልል ያለ ስሜት ነው የሚሰማው እና እንዳልሽው ደግሞ ያነሳሻቸው ቁልፍ ቦታዎች ናቸው። አንዳንዴ ልጆቻችን ላይ ከጮህን በኋላ ይቆጨናል፣ በጣም በራሳችን እናደዳለን እና ባለቤቶቻችን ላይ ሊሆን ይችላል፣ ሌሎች ሰዎች ላይ በጣም የሚያዳድደን በዛ በስሜት መነዳት ባልፈለግን ጊዜ ሁሉ ያን ልናደርግ እንችላለን። ድካም ሲሰማን ከራሳችን ጋር መሆን ስንፈልግ እንዲሁ ጊዜ ወስደን ይገባናል። ብዙ ነገር ነው የምናደርገው። በተለይ ሴቶች ጋር ሲመጣ አዳላሽ እንዳትሉኝ በጣም ብዙ ነው ሜንታል ሎዳችን አይደለ? አንዳንዴ በስራ ደረጃ ስናየው የሆነ ታስክ ላይ ወንዶቹም ሊያግዙ ይችላሉ፣ የሚሰሩት ነገር አለ እነሱም ምናምን። የኛ ግን ትራክ የምናረገው ፕሮሰስ የምናረገው ነገር በጣም ብዙ ነው። አስቢው ቤትሽ ውስጥ የልጆችሽ አፖይንትመንት፣ ስራው ያልተሰራው ስንት ሺህ ነገር ሰርተሽ 40 ምናምን ነገር የቀረሽን ነገር ታስቢያለሽ። ያ ሁሉ ነገር ትልቅ ጫና ነው የሚፈጥረውና ያንን ብሪዝ እያደረግን ላደረግነው ነገር ፈጣሪ ጤና ሰጥቶን ተንቀሳቅሰን ገብተን ወጥተን ላሳካናቸው ነገሮች አመስግነን የሚቀጥለውን ደግሞ በአቅማችን ልክ ፕላን አድርገን መሄድ እንችል እቺ መረጋጊያ ቦታ አድርገን እንደው ቤታችን ውስጥ ራሱ የሆነ ደዝግኔት ብናደርግ የሆነ ኤሪያ የሆነ ሶፋ አንዷን ብቻ በቃ እዚህ ላይ ስቀመጥ አሶሼት ብናደርገው ቅድም ያልሽው ነገር ከብሬን ጋር እንደዛ ብናደርገው የሆነ ክፍል ስንሄድ እዚህ ክፍል ስገባ በቃ ከዛ ኢዚ እንዲሆን የወልነስ ኮርነር ይባላል እሱ አክቹሊ አይደለ? በቃ ይኸውልሽ መናበብ ጀመረ በሙያው ደግሞ እንደዚህ ነው ይኸውልሽ የሚባል ነገር ነው ማለት ነው። ስለዚህ የሆነ ቦታ ዴዲኬት አድርገን የምናደርገው የየዕለት ተግባራችን፣ ምክንያቱም በየዕለቱ ብዙ ውጣ ውረድ፣ ብዙ ጫና፣ ብዙ ነገር አለ። ያንን ሁሉ ነገር ራሱ ኢትስ ብሌሲንግ። አንድ የሰማሁትና ልቤ የቀረ ነገር ቤትዬ ከዚህ በፊት እንደው ህይወት ጉድ ዴይስ እና ባድ ዴይስ ሮቴት የሚያደርጉበት ነው ይላል። አሁን ይህን ስትይ ብዙዎቻችን ትኩረት የምናደርገው ባድ ዴይስ ምትለዋ ነው፣ ግን ምን ይላል until we have no days left ይላል። የዛኔ ያን እንደሚመጣ ስናቅ ያ መጥፎ ብለን የምናማረርባቸው ሩቲን የሆኑ አሰልቺ የሆኑ ህይወቶች ራሱ ልናጣጥማቸው በቃ ይሄ ራሱ ተመስገን እዚህ ምድር ላይ ስላለሁ ነው ህይወት ስላለኝ ነው ብለን እንድናስብ የሚያደርገን ነውና በጣም ደስ የሚል ብዙ የተማራችሁበት እንደሆነ አምናለሁ። ቤትዬ የት ያገኙሽ? ቤት እንዳትመጡ በቂ ትልቅ ቤት የለኝም። በጨዋታ የተሞላ ነው ዛሬ መቼም ቆይታው። ኪነት ቤት ዋናው የምሰራበት ቦታ ኪነት ቤት ነው። ኪነት ቤትን ደግሞ አርት እና ዌልነስን አንድ ላይ አድርገን የምንሰራበት ቦታ ነው። በኪነት ቤት ላይ የወዝወዝ ዌልነስ የሚባል ፕሮግራም አለን። የሙቭመንት ፎር ዌልነስ ፕሮግራም ነው እሱ። እንቅስቃሴ በማድረግ ብዙ ጊዜ የማንናገራቸው ነገሮች የማናወራቸው ነገሮች ሰውነታችን ውስጥ ገብተው ቁጭ ይላሉ እና ሰውነትን ማንቀሳቀስ እሱም ብሬት ወርክም አለው። አሁን እንደተነፈስነውም አለበት። አርት ፎር ዌልነስ ፕሮግራሞችም አሉ። አሁን ከአርቲስቶች ጋር ፓርትነር እያደረገን የምንሰራው ያ ሚውዚክ ፎር ዌልነስም አሁን እዚህ ዲኤምቪ ውስጥ ቦታ እየፈለግን ነው ወዝወዝ ዌልነስን በአካል ለማምጣት። ስለዚህ ቬንደሮች ካላችሁ በዚህ አጋጣሚ ቦታ ያላችሁ አብራችሁ መስራት የምትፈልጉ በጣም ደስ ይለናል ብንሰራ። እየሰማችሁ ነው። ሌላ ደግሞ ያው መድረኮችንም ስለምመራ ብዙ ጊዜ ሆስትድ ባይ ቤትልሄም የሚል ወጥቷል። አሁን ሶሻል ሚዲያ ላይ አለ፣ kinetbet.com አለ። ለሆስትድ ባይ ቤትልሄም አሁን እየጀመርነው ነው። ዌብሳይቱ አንደር ኮንስትራክሽን ነው። ዋናውም ዓላማ በዛ ላይ ቅድም እንዳልኩሽ ነው፣ ዌልነስን ስቴጅ ላይ ማውጣት ነው። በቃ ራሴን ሆኜ ስቴጅ ላይ ስወጣ ሰውም ራሱን ሆኖ እንዲመጣ ያደርጋል ብዬ በጣም ስለማምን ነው። በመጨረሻ ደግሞ ትልቁ ነገር በጣም መናገር የምፈልገው ኪነት ቤት ላይ ሚሽን አለን። ሚሽን ቤስድ ካምፓኒ ነው። we are on a mission to help to create a culture of wellness for 1 million people by 2035. Oh wow. So 1 million ሰዎች በምንድን መንገድ ነው ቢባለው non clinical በሆኑ መንገዶች ነው። አንድ ሁለተኛ ደግሞ ፕሪቨንቲቭ መሆን የሚችልበት መንገድ ነው። ራስን በማስተዋል ምናምን እነዚህ ወደ ራሳችን ይመልሰናል እና ፎርወርድ ቲንኪንግ ናቸው በየሲስተሙ። አሁን ትምህርት ቤቶች ውስጥም ለመግባት እየሞከርን ነው እንደ እግዚአብሔር ፍቃድ። ስለዚህ በእንደዚህ አይነት መንገድ ላይ አብረን መስራት የምንችሉ ፓርትነሮች ካላችሁ በጣም ደስ ይለን አብረን ብንሰራ።
ያንድ ሰው ቤት ሲሰራ አንድ ሰው አይደለም የሚሰራው ብዙ ሰዎች አሉና ይሄንን ሃውስ ኦፍ ዌልነስ ኪነት ቤትን እንዴት አብረን እንስራ በማለት እሱንም መናገር ፈልጌ ነው። በጣም ደስ ይላል። ስለ መድረክ አመራሯ ምስክርነት መስጠት እፈልጋለሁኝ። ብዙ የመራሽባቸው መድረኮች ላይ ታድሜያለሁ። በጣም ትልልቅ መድረኮች ላይ የኔን ፕሮግራም የዘ ባላንስድ ላይፍ ጆርናል ሪሊዝ እናደርግ መርታለች እና ቤቲ በጣም ቁም ነገረኛ ናት። ጊዜ ወስዳ ምንድነው እንዲተላለፍ የምትፈልጊው መልእክት ምን እንዲደርስ ነው የምትፈልጊው? ኦዲየንሱን በጣም ታስበዋለች። አዘጋጁ ዓላማ አለው የሆነ ፕሮግራም ሲያዘጋጅና ያንን በጣም መረዳት ትፈልጋለች እና በደንብ ልባችሁን አንጀት በሚያደርስ ምንድነው የሚባለው መልኩ ነው ህይወት ዘርታበት መድረክ ላይ የምትገኘው። ያን ብቻ አይደለም፣ በተለያየ ቋንቋ አንዳንዴ እዚህ ሀገር እንግዶች በሚታደሙበት ፕሮግራም ልናዘጋጅ እንችላለን። ወይ ደግሞ ወጣቶች አማርኛ የማይችሉ ሰዎችንም ያማከለ ፕሮግራም ሊዘጋጅ ይችላል። በሁለቱም ቋንቋ ሰርቭ ማድረግ ትችላለች እና መድረካችሁ በጣም አንዳንድ መድረኮች በጣም ብዙ ወጪ ወጥቶባቸው ብዙ ተደክሞባቸው ጥሩ መድረክ መሪ ባለማግኘታቸው ፕሮግራሞች ሲበላሹ አይቻለሁ እና በጣም ታተርፉበታላችሁ። ኮንታክት አድርጓት። የምትሰራቸው ስራዎች ላይ ሁሉ አስባ አስተውላ ስለምትሰራ በደንብ ፍሬ ያለው ነገር እንደሚሆን በጣም ስለማምንበት ጭምር ነው ሪከመንድ ማደርገው። ሀሳብ ያላችሁ አብራችሁ መስራት የምትችሉ ሰዎች ሁሉ ኮንታክት አድርጓት። ከዚህ ፕሮግራም ብዙ ነገሮች እንዳተረፋችሁ በታምናለሁ። በድጋሚ በጀሚ ሾው ተመልካቾች ስም አመሰግንሻለሁ። እኔ ግን ስላንቺ አንድ ነገር ሁሉ አዝንበሽብኝ ፍቅሩን እኔ ስላንቺ ሳላወራ ያንቺ መድረክ ነው ዛሬ። ጀሚዬ እግዚአብሔር በሚያውቀው እኔ በጣም ነው የምወድሽ። እምባይራ ይወልሽ ይመጣን ቲምባኮ እዚች ጋር ባምባይ በጣም ነው የምወድሽ የማከብርሽ። አሜን። በእውነት አንቺ ራስሽን ሆነሽ ነው ሁሌም ኤቭሪ ታይም ራስሽን ሆነሽ ነው የምትመጪው። ትልቁ ነገር ደግሞ ይሄ ነው። በቃ ራሳችንን ሆነን ስንመጣ ነው ሰው ራሱ እንዲሆን የሚረዳው። ተስቲፋይ ታደርጊያለሽ። በቃ እኔ እኮ በቂ ነኝ፣ ባለሁበት በቂ ነኝ። ዳትስ ቅድም ራሱ የሆነ ነገር ለምንድን ነው የምትደበቀው ብላሽ ነበር። የሆነ ነገር ተናግረሽ ለምንድን ነው የምትደበቀው? ትልቅ ነገር ብዙ ጊዜ ሰው ራሳችን ስለምንደበቅና መድኃኒዓለም እንግዲህ መንገድሽን ያጥናልሽ። ይህንን ነገር መክፈትሽ በጣም ደስ ብሎኛል። ሰው ባለበት እንዲደርስ ነው እያደረግሽ ያለሽ። በቃ እነሱም ተደብቀው በኢንተርኔትም ውስጥም ሆነው ምናምን ብቻ ያዩሻል እና አንቺን ሲያዩሽ ደግሞ አይ ቲንክ የውስጣችን ብርሃን በደንብ እየተላለፈ ነው ብዬ አስባለሁ። መንገዱን ያሳይሽ እግዚአብሔር። ከአንቺ ካሰብሽው በላይ ሆነልሽ። እኔ በጣም ነው የምወድሽ የማከብርሽ። እውነት በእውነት አም ሶ ቴንክፉል እዚህም ስለመጣሁኝ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እናት በጣም አመሰግናለሁኝ። በጣም እናመሰግናለን። እንግዲህ ይቅርታ ፊት ለፊታችሁ ተመጋገር የእውነት ከልብ ነው ግን እኔ ሳልለው ባልፍ በጣም ቅር ስለሚለኝ ነው። አምሹር ቤትዬም ከልቧ ነው። ቴንኪዩ በጣም ፕሮግራማችን እንደወደዳችሁት እናምናለን። ለብዙ ሰዎች እንዲደርስ ደግሞ በማጋራት በተለያዩ ግሩፖች ላይ ሰብስክራይብ በማድረግ ስለ ፕሮግራማችን ሀሳቦችን ለሌሎች ሰዎች እንዲደርስ በማድረግ እንድታግዙን እንድታበረቱን በትህትና ጠይቃችኋለሁኝ። በሌሎች የጀሚ ሾው ፕሮግራሞች እንገናኛለን። መልካም ጊዜ።